የምንማርበት ሐሳብ የበረከት ቁልፎች የሚል የበረከት ቁልፎች ብዙዎቻችን በህይወታችን የምንፈልገውን ያህል ውጤት እንዳላመጣን ይሰማናል። የምንፈልገውን ያህል ውጤት እንዳላመጣን ይሰማናል። በረከትን በቤታችን፣ በትዳራችን፣ በስራችን፣ በህይወታችን፣ በአገልግሎታችን እንፈልጋለን። በተለይም ደግሞ እኛ ኢትዮጵያውያን በብዙ የህይወት ጥያቄና እንቆቅልሽ ውስጥ ያለፍን የምንኖር ሰዎች ስለሆንን በረከትን የማንፈልግ ሰዎች በምድር ላይ አለን ብዬ አላስብም። በተለይ ኢትዮጵያዊ ሆኖ ለምንድነው የምንፈልገው ያህል በረከት በህይወታችን የሌለው? ከደከምን፣ ከሮጥን፣ ከለፋን። ዛሬ ትምህርት ነው ብያቸዋለሁ። ከለፋን፣ ከሮጥን፣ ከደከምን፣ ከሰራን ከጓደኞቻችን እኩል በብዙ የህይወት መንገድ ላይ ከተፍጨረጨርን የሚቆጠር የሚነበብ ወይም ደግሞ የሚቋጠር ነገር እጃችን ላይ የጠፋው ነገር ለምንድን ነው? ወይንም ደግሞ በብዙ አቅጣጫ ሞክረን መስመር ላይ መግባት ያቃተን ሰዎች ካለን እንዴት ነው ወደ መስመር መግባት የምንችለው? ወደ በረከት መስመር መግባት የምንችለው? በረከት ማለት ለራስ ከመኖር ባለፈ ለሌሎችም መትረፍ የሚለውን ሐሳብ ይይዛልና እንዴት ነው ለራሴ ከምፈልገው ህይወት አልፌ ለሌሎች መትረፍ የምችለው? እንደው ብዙዎቻችንን አይታችሁ ከሆነ ኢትዮጵያ ውስጥ በጣም እንስራና የሆነ ነገር ይከመርና ምክንያቱ ምን እንደሆነ በማናውቀው መልኩ ይናዳል። መጣ ስንለው ይሄዳል፣ አገኘን ስንለው እናጣለን። በቃ ሊስተካከል ነው መሰለኝ ብለን ስናስብ ጭራሽ እንደውም የሱ ተቃራኒ ይሆናል። በተለይም ደግሞ በጣም ብዙ ወጣቶች እዚህ ውስጥ ስላላችሁ በሚዲያም ስለምትሰሙኝ አሁን ዛሬ ማነሳላችሁ የበረከት ቁልፎች ናቸው። አንድ ሰው መባረክ ከፈለገ በስራው፣ መባረክ ከፈለገ በአገልግሎቱ፣ መባረክ ከፈለገ በህይወቱ እነዚህ መሰረታዊ ቁልፍ ነገሮች ማወቅ አለበት። እነዚህ የበረከት ቁልፎች ናቸው። በደንብ እንድትሰሙኝ ይፈልጋሉ። እንጸልይላችኋለን፣ ጥሩ ነው። በቅባትም በውሃም በሚገባም መልኩ እንጸልይላችኋለን። ግን ደግሞ ጸሎት ወይም ደግሞ የተለያየ ከቤተ ክርስቲያን የምታገኟቸው ሌሎች አገልግሎቶች የማይተካው መሰረታዊ የሆነ የበረከት ቁልፍ አለ። አንደኛ መባረክ ከፈለክ በህይወትህ፣ ለውጥ ከፈለክ በህይወትህ የተሰጠህን ነገር አትናቅ። የተሰጣቸው የሚንቁ ሰዎች በፍጹም ምኞቱ እንጂ የበረከት ውጤቱ የበረከት ህይወቱ አይኖራቸውም። በምድር ላይ ከራሳቸው አልፈው ለሰዎች የተረፉና የተባረኩ ሰዎች የመጀመሪያ ቁልፉ የገባቸው ነገር ቢኖር የተሰጣቸውን ነገር አክብረው በተሰጣቸው ነገር የክብር ልክ መመላለስ መቻላቸው። የተሰጠህን ነገር ማክበር ካልቻልክ እግዚአብሔር ሌላ ጨምሮ የሚሰጥ ነገር እንዳለ መጠበቅ ሞኝነት ነው። ያዕቆብ ኤሳውን አሁን ባነበብኩላችሁ የመጽሐፍ ቅዱሳችን ክፍል ውስጥ የነገረው የጠየቀው አንድ ነገር ነው። በመጀመሪያ ብኩርናህን ሽጥልኝ አለ። ሽጥልኝ። ያዕቆብ ኤሳውን በመጀመሪያ ብኩርና ሽጥልኝ ብሎ ሲጠይቀው ኤሳው የመለሰለት መልስ የሚገርም ነው። እኔ ለመሞት ጫፍ ላይ ነኝ ያለሁት፣ ብኩርናዬ ለኔ ምኔ ናት? ምኔ ናት? አቃለለው። እመነኝ፣ የምታቃልለውን ነገር ታጣዋለህ። አንተ ጋር ያለ ቫልዩ ያልሰጠኸው ነገር አንተ ጋር ስለሆነ ብቻ አብሮክ የሚቀጥልና የሚኖር እንዳይመስል። በቅርብ ጊዜ ይሄ ያቃለልከው ቦታ ያልሰጠኸው ነገር ታሪክን ሊቀይር የሚችል ካንተም አልፎ ለሌሎች ሊተርፍ የሚችለውን ነገር ማክበር ካልቻልክ የምታቃልለውን ነገር ታጣዋለህ። ወዳጆቼ ብኩርና በተፈጥሮ የሚሰጥ መብት ነው። በመወለድ የሚሰጥ መብት ነው። በይስሐቅ ቤት የመጀመሪያ ልጅ ሆኖ መወለድ ብዙ ትርጉም አለው። ለምሳሌ አንድ በኩር የሆነ ልጅ እጥፍ ነው የሚወርሰው ከሁለተኛው ልጅ ይልቅ። ሁለተኛው ልጅ ገብቶታል። የመጀመሪያው ልጅ እጁ ላይ ያለው ባይኔቸር የተሰጠው ስጦታ አልለፋበትም። በይስሐቅ ቤት ገዢ የሚያደርገው ነው። የሀብት ክፍፍል ሲደረግ ሳይለፋ ሳይሮጥ ሳይወጣና ሳይወርድ
ይሄ ጉዳይ ሌሎች ካላቸው መደበኛ ነገር በእጥፍ እሱ ጋር ነገሮችን የሚያመጣ በመወለድ ብቻ በመማር አይደለም፣ በማወቅ ማለት በፍጥነት አይደለም፣ በንግግር ችሎታ አይደለም። ባይ ኔቸር ለኤሳው የተሰጠው እድል ነው። አልገባውም ኤሳው። ሁለተኛው ልጅ ያውቃል። ወዳጆቼ ያዕቆብ የአብርሃም ቤትን ኮቨነንት የአብርሃም ቤትን የበረከት አካሄድ በደንብ ያውቀዋል። ስማ፣ ሌላ ነገር ከመፈለግ በፊት ባይ ኔቸር የተሰጠህን ነገር ታከብረዋለህ ወይ ነው። መጀመሪያ እግዚአብሔር ወንደርፉል ዲዛይነር ነው። አንተን ዲዛይን ሲያደርግህ አልተሳሳተም። ወንድ አድርጎ ዲዛይን ሲያደርግህ፣ ሴት አድርጎ ሲሰራሽ፣ በዚህ ቁመት፣ በዚህ መልክ፣ በዚህ ሀገር፣ በዚህ ቤተሰብ ውስጥ እንድትወለድ ሲያደርግህ ይህንን ኔቸር ነው የሰጠ። የሚባረኩ ሰዎች፣ የበረከት ቁልፍ በእጃቸው የገባ ሰዎች መጀመሪያ በላባቸው የሚገኘውን ነገር ከመፈለጋቸው በፊት ያለ አንዳች ጥረት እግዚአብሔር ባይ ኔቸር የሰጣቸውን ነገር ሪስፔክት የሚያደርጉ ሰዎች ናቸው። እግዚአብሔር ባይ ኔቸር እንዲሁ ሳትለፋ፣ ሳትጥር፣ ሳትወጣና ሳትወርድ በተፈጥሮ የሰጠህን ነገር ሳታከብርና ስፍራ ሳይኖርህ ሌላ ነገር ይሰጠኛል ብለህ ከፈለግ ተሳሳታለህ። የብዙ ሰዎች ስኬትና በረከት የጀመረው ባልደከሙበት መለኮታዊ ስጦታ ጋ ነው፣ እዛ ጋ ነው። ስንቶቻችሁ ኔቸራችሁን ታከብራላችሁ? ስንቶቻችሁ ጾታችሁን ታከብራላችሁ? ቦታ አላችሁ? ከለራችሁን፣ ዘራችሁን፣ ቋንቋችሁን፣ የተወለዳችሁበትን ሀገር ይገርማል። እቺ ምድር ግዑዝ ብቻ እንዳትመስልህ ትሰማለች። ለማን መስጠት እንዳለባት ታውቃለች። ሁሌ አሜሪካዊ መሆን የሚፈልግ ኢትዮጵያዊ ለምን ትሆናለህ? ሁል ጊዜ አሜሪካዊ መሆን የሚወድ ኢትዮጵያዊ እዚህ ምድር በረከቱን ኤክስፔክት ካደረገ መጀመሪያ እጅግ ላይ ያለውን ነገር ውደደውና አክብረው፣ ስፍራ ስጠው። አታቃለው። የምታቃልለው ነገር ታጠዋለህ። እናንቻችሁ ጎበዝ ተናጋሪዎች ናችሁ። ለፍላፊነት ይመስላችሁና ታቃልሉታላችሁ። ሌሎቻችሁ እንዴት ብዬ እንደምነግራችሁ አላውቅም። ቁመታችሁን ተቀበሉ፣ ጾታችሁ። በጣም ብዙ ሰው ወንድ መሆን እየፈለገ የሚኖር ሴት አለ። ሴት መሆን እየፈለገ የሚኖር ወንድ አለ። እንዴት ብዬ እንደማስረዳ አላውቅም። መጀመሪያ ኔቸር የሰጠህን ነገር አክብርና ያዝ። እግዚአብሔርም ያያል። ሳትከፍልበት ይሄን ቁመት፣ ሳትከፍልበት ይሄንን ደረት፣ ሳትከፍልበት ይሄንን ሁኔታ ማንነት ሰጥቶ ሲያበቃ ለተሰጠ ለዚህ ውድ ስጦታ ቦታ የሌለ ሰው ሱፐርማርኬት አይሰጥም። ሱፐርማርኬት አይሰጥም። የበረከት የመጀመሪያ ቁልፍ ባይ ኔቸር የተሰጣችሁን ነገር አትናቁ። የዩኒቨርሲቲ ተማሪ ያለው የግቢው በጣም ዋነኛ ተግባቢ ህዝብ ግንኙነት እኔ ነው። ዝም ማለት አልችልም። ዝም ጸጥ ማለት አልችልም። ከፍሬሽማን እስከ ጂሲ እስከ ተመራቂ ተማሪ እኔ ደብተሬን ይዤ ወደ ዶርም ወይ ወደ ላይብረሪ ምናምን ሲሄድ ሰላምም አልለው። እኔ አካውንቲንግ ኤንድ ፋይናንስ ተማሪ ነኝ። ሃይድሮሊክ ተማሪ ሰላም ይላል። ሲቪል፣ ኤሌክትሪካል፣ ማኔጅመንት፣ ኬሚስትሪ፣ ባዮሎጂ በየትኛውም ዲፓርትመንት ክፍል ውስጥ ታወቃል። ደህና ናችሁ? እንደምን ናችሁ? ቆሜ ያወራሉ። ከዛስ እሺ፣ ከዛ ትዝ ሲለኝ እያወራው ነው እጠለዋል። ሄጅና ጸሎት ክፍል ውስጥ ጌታ ሆይ ኧረ እባክህን እንደ ድንጋይ ዝም አድርገኝ። ተናጋሪነቴን አልወደውም። ህይወት ትክክል የሚመስለኝ ልክ እንደ ኮሪያ ወታደር እንዲህ ብለው ጸጥ ብለው የሚሄዱ ሰዎች ናቸው።
የኔ አንድ ቀን አንድ በጣም ዝምተኛ የሚባል ልጅ ሁሌ መጸለይ እንደሱ አርገኝ እያልኩ እንደሱ አርገኝ ጌታ አባ እንደሱ አርገኝ የኔ አባት እንደሱ አርገኝ ሁሌ እንደዛ መጸለይ አባ ተገናኘን። ይገርማል እጅን ጭነህ ካልጸለይክልኝ በስተቀር እኔ ዘንድሮ ይገርም ዝም ለማለት እመኛለሁ እናፍቃለሁ። በቃ ከነገ ጀምሮ ማንንም አላናግርም እላለሁ። የግቢው ተማሪ እኔ መጽሐፍ ቅዱስ ይሄንም ሰው የግቢው ተማሪ መጽሐፍ ቅዱስ ይፈልግ አለው። እኔ የሚዘመርበት ቦታ አለው፣ የሚሰበክበት ቦታ አለው። ወጣቶች ከተሰበሰቡ እዛ አለው። እኔ ድምጽ ብቻ ካለ እኔ እዛ አለው። 97 ዓመተ ምህረት ረብሻ ነበርኩ። ለምን እንደተረበሸ ማውቀው ነገር የለም። ብቻ እንቅስቃሴ ባለበት ቦታ አለው። እኔ እሺ ምን ላድርግ አለው። እዛ አገኘሁት። በቃ ጸልይልኝ። እኔ ደግሞ ከነገ ጀምሮ እስከ 4 ሰዓት ዝምልና 5 ሰዓት ላይ ከበፊቱ ይልቅ ባንድ አቋቁሜ ነው። ዛሬ እናንተነታችሁን ወዳችሁ ነው የምትወጡት ከዚህ ቤት። እስቲ በደንብ አድርገህ አሜን አገኘሁት እና ይገርምሃል እንድጸልይልኝ አልኩት። አምቡላንስ ነች እንደዚህ ያለችው። እኔ እኮ አለ ሁል ጊዜ የምመኘው የምጸልየው እናንተ ለመሆን ነው። ሁል ጊዜ የምመኘው ጌታ ሆይ እኔ እንደሱ መቼ ነው ተጫዋች መሆን? እኔ እንደሱ መቼ ነው የምናገረው? ለካ ዝም ብሎ አይደለም ዲፕሬሽን ውስጥ ሆኖ ነው። እኔ እኮ ዲፕሬሽን ውስጥ ነኝ። በቃ እኔ እኮ ፎከስ ማድረግ አልችልም። ዝም ምለው እኮ ልጄ እንዳይመስላል። ወጣቶች መጀመሪያ የበረከት ቁልፍ የተሰጣችሁን ነገር አክብሩት። ኔቸር የሰጣችሁን ነገር አክብሩት። ኤሳው አቃለለው አጣው። ያቃለላችሁትን ነገር ታጡታላችሁ። ይገርማችሁ ታጡታላችሁ። ሁለተኛ የበረከት ቁልፍ ታውቃላችሁ። ለምሳሌ አጭር ሰዎች ረጅም እድሜ እንደሚኖሩ አታውቁም? ለምሳሌ ሁለተኛ አጭር ሰዎች አጥንት የመሰበር እድላቸው አነስተኛ ነው። በአጥንታቸው የመሰበር እድሉ አነስተኛ። ኔቸር በራሱ ሲሰጥ አይ ሪሲቭ ኢት ብለህ መቀበል ነው። እጅ ትልቅ የሆነ እንትን ገብቶሃል? ያወራሁት ጌታ ይመስገን። ገብቶሃል ጌታ። ሁለተኛ የበረከት ቁልፍ ሁለተኛው እንደሆነ ልንገርህ፣ ተቃራኒ አትሁን። በተለይም ለቤተሰቦች ተቃራኒ አትሁን። ዛሬ ወንደርፉል ነገር ነው የምነግራችሁ። በተለይም ለቤተሰቦች ተቃራኒ አትሁን። የቤተሰቦቻቸውን ተቃራኒ ሰዎች ይዋቸው በየቤቱ ለቤተሰቦቻቸው በተለይም ተቃራኒ የሆኑ ሰዎች ዋንኛነት ለቤተሰቦቻቸው ሲቀጥል ለሰዎች ራሱ ተቃራኒ የሆኑ ሰዎች አሉ። ቤተሰቡ ውሃን ጠጣ ሲል ተቃራኒ ነው። ምን እንዳልሆነ ቤተሰቡን ጸልይ ሲል እንደው ምን ተቃራኒ ናቸው። ለሚቴሉ በያዕቆብና በኤሳው መካከል ያለው ልዩነት ይሄ ነው። ያዕቆብ አባቱ የሚደሰትበትን ነገር ያደርጋል። ለምሳሌ በዘፍጥረት መጽሐፍ ምዕራፍ 28 ላይ አባታቸው አንድ ትእዛዝ አዘዛቸው። ሚስት ስታገቡ ከዚህ ከእስማኤላውያን ወገን እንዳታገቡ፣ ሂዱና ከነላባ ቤት አግቡ አለ። ይገርምሃል፣ ያዕቆብ አባቱን የሚያስደስተው ነገር ሲያደርግ ኤሳው በተቃራኒ ይሄንን እንደተናገረ ይስሐቅ ሰምቶ ኤሳው ከእስማኤላውያን ወገን ሄዶ አገባ። ስማኝ፣ ትልቁ የበረከት ትእዛዝ ምን መሰለ? አባትህን አክብር የሚል ነው። ትልቁ የበረከት ትእዛዝ ነው ወላጆችን ማክበር። በደም ስማኝ፣ ወላጆችን ማክበር ውስጥ ሁለት ነገር አለ፣ መታዘዝና ማስደሰት። ማክበር ውስጡ ሁለት ነገር አለው። አንዱ መታዘዝ ነው፣ ሁለተኛው ማስደሰት ነው። በደም ስማኝ፣ እዚህም ሁን ከዚህ ውጪ ቤተሰቡን የማያስደስት ሰው ለዘላለም ይሮጣል እንጂ አይቀድምም፣ ይታገላል እንጂ አይጥልም። አንድም በምድር ላይ ቤተሰቡን ያስቀየመ ሰው ተሳክቶለት አይቻልም። አንድ ሁለት ነገር አለ። መማርና ብዙ ገንዘብ ማግኘት ቤተሰብህን ባለመታዘዝ የሚመጣብህን እርግማን አያስቀሩም።
ጽፉ ሰዎች ብትማርም ብዙ ገንዘብ ብታገኝም ያገኘው ገንዘብና ያገኘው ዕውቀት ቤተሰቦችን ባለመታዘዝ ወላጆችን ባለማስደሰት የሚመጣብህን እርግማን አይከለክሉልህም። ሞስት ሰክሰስፉል ሰዎች ቤተሰቦቻቸውን የሚያስደስቱ ሰዎች ናቸው። ለምንድን ነው ብዙ ኢትዮጵያዊ የማይባረከው ካልከኝ እቤት ቀጋ ውጪ አልጋ ስለሆነ ለቤተሰቡ እሾክ ነው። ውጪ ግን እንደሱ ያለ ማንም የለም። ሁለተኛው የበረከት ቁልፍ ቤተሰቦችህን ማስደሰት። ለቤተሰቦች ተቃራኒያቱ ይገርማል። ከልጅነቴ ጀምሮ እናቴንና አያቴን በማስደሰት ከቤተሰባችን ውስጥ እኔ አም ተፈርሷል። ለአያቴ ለፋሲካ በግ ስገዛ ሁለት ነው የምገዛው። አንዱ በጣም ወፍራም፣ አንዱ በጣም ትንሽ። አንዱን እንድታየው ብቻ አይታው እንድታባረረው፣ አንዱን እንድትበላው። ለቤተሰቦቹ ተቃራኒ የሆነ ሰው አይባረክም። ስለ ብር አለ፣ ነገር ግን እንደተሰጣ ልብስ እንዲህ ነው የምትዞረው። የራስን መኪና እየነዳ ተልከ እሄድክ ነው። ሰዎች ልከው ነው የሚመስለው። ዘፍጥረት 28 ነው ያላምቡት። ወዳቸዋለሁ። ዛሬ የትምህርት መንፈስ በላይ ላይ ስላለ ብዙዎቻችን የሄደን አፕላይ የምናደርገውን ትምህርት ነው ዛሬ የምንማረው። በቃ ከዚህ ትምህርት በኋላ አንድ ነገር ይሆናል። በቤተሰባችን ረሃ ነው። በኤሳውና በያዕቆብ መካከል ያለው ልዩነት ይሁን። ይስሐቅም ያዕቆብን ጠራው፣ ባረከውም፣ እንዲህም ብሎ አዘዘው፣ ከናናውያንን ሴት ልጆች ሚስትን አታግባ፣ ከከናናውያን ሴት ልጆች ሚስትን አታግባ። ተነሳና ወደ እናትና ወደ አባቱ ወደ ባቱኤል ቤት ወይም ሁለት ወንዞች መካከል ሂድ፣ ከዚያም ከእናቱ ወንድም ከላባ ሴት ልጆች ሚስትን አግባ አለ። ይገርማቸዋል። ቁጥር 6 ኤሳው ይስሐቅ ያዕቆብን እንደባረከው ባየ ጊዜ ምን ብሎ እንደባረከው ሰምቷል። ኤሳው ባየ ጊዜ ከዚያም ሚስትን ያገባ ዘንድ ወደ ሁለት ወንዞች መካከል እንደሰደደው በባረከው ጊዜ ከከነዓን ሴቶች ልጆች ሚስትን አታግባ ብሎ እንዳዘዘው ያዕቆብም የአባቱንና የእናቱን ቃል ሰምቶ ወደ ሁለቱ ወንዞች መካከል እንደሄደ የከነዓን ሴቶች ልጆች በአባቱ በይስሐቅ ፊት የተጠሉ እንደሆኑ ኤሳው ባየ ጊዜ ኤሳው ወደ እስማኤል ሄደ። ማዕሌትንም በፊት ካሉት ሚስቶቹ ጋር ሚስት ሆነው ዘንድ አገባ። ይስሐቅ እንደጠላቸው ባየ ጊዜ ሄዶ አገባ። አባቱ የማይወደውን ነገር ነው የሚያደርገው ይሰው። አባቱን የማያስደስተውን ነገር ነው የሚያደርገው ይሰው። እመነኝ፣ አባትን፣ እናትን፣ ቤተሰቦችን እያስነቀስክ አዲዳስ አይደለም የፈለከውን ብታረግ አትነጥርም። ቤተሰቦቹን የማያስደስት ለቤተሰቦቹ ተቃራኒ የሆነ ሰው እዚህ መጥቶ እንዲህ ቢል ከአመድ ላይ የተነሳ ቢል ጉባኤው ሁሉ ያስነሳውን አመድ ቅመህ ነው የምትሄደው። ቅመህ እንደውም ይብስባል፣ አመዱ ይብስባል። እዚህ ቅንድብ ላይ ሁሉ ነው አመድ አምጥቶ ቫዝሊን የማያጠፋው አመድ ነው ላይ ይመጣው። ቤተሰቦቹን የማያስደስት ሰው አይባረክም። ይገርማቸው ያዕቆብ ይገርማል። ወላጆቹን የሚያስደስተው ነገር ነው የሚያደርገው። አንዳንድ ልጆች አሉ አሁን ሰይጣን በእድሜ ብቻ የሚበልጣቸው በክፋት ይቀናባቸዋል። ራሱ ሰይጣን ወላጆቻቸውን እንዴት እርድብን ንቅጥል ድፍት እንደሚያደርጓቸው ይገርማል። ዩኒቨርሲቲ ሁሉ የገቡ ግን አይባረኩም። ይገርማል። ሶስተኛ የበረከት ቁልፍ ሶስተኛው እርግማንን ተጠንቀቅ። እርግማንን ተጠንቀቅ። እርግማንን በዘፍጥረት መጽሐፍ ምዕራፍ 27 ላይ ያዕቆብ እንደዚህ ይላል። ርብቃ ይስሐቅን እንዲዋሸው በጠየቀችው ጊዜ መርገም በላይ ያመጣለው በረከትን አይደለም ይላል። ያዕቆብ በጣም ሴንሲቲቭ ነው። እርግማን ላይ ይጠነቀቃል። የበረከትና የእርግማን ተጽዕኖ በህይወቱ ላይ ምን እንደሆነ ያውቃል። እርግማንን ተጠንቀቅ። ለመሰለ እርግማን አይደርስም የሚባል ታሪክ የለም። የእግዚአብሔር ቃል በምሳሌ መጽሐፍ ምዕራፍ 26 ቁጥር 2 ላይ እንደዚህ ይላል። ምሳሌ 26 እዩዋን በውስጥ ክንፎቿን እንደምታርገበግብ ድንቢጥ
ወይም ኩር እንደምትል ጨረባ ከንቱ እርግማን በማንም ላይ አይደርስም። ለሚቴሊው ከንቱ እርግማን በማንም ላይ አይደርስም ማለት ኮዝ ካለው ግን ይደርሳል። ኮዝ ካለው ይደርሳል። ይሁን ኮዝ ካለው ይደርሳል። ከንቱ እርግማን ነው የማይደርሰው እንጂ እርግማን አይደርስም አይልም መጽሐፍ ቅዱስ። መነሻ ግራውንድ የሌለው እርግማን ነው በሰው ላይ የማይደርሰው። ቢ ኬርፉል። እርግማን ተጠንቀቅ። መባረክ ከፈለክ እርግማን ተጠንቀቅ። ያዕቆብ አንዱ የተባረከበት መንገድ በጣም ሲሪየስ ከእርግማን አንፃር